የሆነልኝ ብዙ ነው። እዚህ ቤት ከመጣሁ እዚህ ቤት ስመጣ መቼም በብዙ ቻሌንጅ ነው የመጣሁት። አጠራጠር አድርጌ ነው መሰክርላችሁ እና ሰውም ነው ይዞኝ የመጣውና እግዚአብሔር ብዙ ነገር ሰርቶታል። ወደዚህ ቤት ስመጣ ያው ባለቤቴ እዚህ ነው ታስቲቱ አንድ ጊዜ እና ያው እኔ የምመጣው ብቻዬን ነው ከልጄ ጋር እና እሱ ወደ ቸርች እንደምንሄድ አያውቅም። እኛ እዚህ ቸርች ስንመጣ ከፍቶን ነው የመጣ ነው። ግን እግዚአብሔር ከከፋን በላይ ወደ ደስታ ቀይሮ ይሄንን አገልጋይ አዘጋጅቶልን እግዚአብሔር እኛን አጽናንቶናል። እግዚአብሔር ስሙ ብሩክ ይሁን እና የዚህን አገልጋይ ሁኔታ መቼም ማረሳው እና ተምላችሁና አንድ ነው ስማዳን ቀላል እንዳይመስላችሁ እና እኛ ብዙ ነገር ደርሶብን ነው የመጣ ነው እና ግን ያንን እግዚአብሔር ነገሮችን ቀይሮ በሱ አጽናንቶ ዛሬ ለዚህ ቀን አቆቶናል። ስሙ ይባረክ እና ሌላ የሆነልኝ ነገር እኔ ሁሉ ጊዜ ነብዩ ቁልፍ ወደ ጉባኤው ሲወረውር ጌታ ሆይ የኔ ቁልፍ መቼ ነው የሚወረወረው እለዋለሁ። በእውነት ዘገየ እኮ ብዙ ቸርች ዶክሜንቴን ይዤ ሄጃለሁ፣ ነገር ግን መልስ አላገኘሁም። ግን የኔ ቁልፍ መቼ ነው ለአንተ በደኔ የሚወረወረው ነበር እና በጣም ረጅም ጊዜ የዘገየባችሁ እጃችሁ አልገባ ያለ ነገር ያታገላችሁ ነገር ዛሬ በእጃችሁ ይገባል አለ። አሜን የኔ ጉዳይ ነው ብዬ ብድግ ብዬ ወሰድኩት እና ያው ነብዩም ላንቺም ቁልፍ ይሰጥሻል ብሎ ቁልፍ ወረወረልኝ እና አሜን ብዬ ተቀበልኩኝ እና የ6 ዓመት በጣም ስራሳው ሳስታውስ የነበረ የመኪና ጉዳይ ነበርኝና ጌታ መኪናዬን በእጅ ያስገባል። ጌታ በሱ እና ዝም ብሎ አይደለም የመጣው። እኔ እሱ ሲጸልይ ውሃ ወስዳለሁ። ዛሬ አዲስ አበባ ልሄድ ከሆነ ከሱ ጋር ውሃ ወስዳለሁ እና የሙሌ አምላክ የኔም አምላክ ነህ። በእነዚህ ሰዎች መካከል አንተ አልፈ የወጣብኝን ነገር እንድትሰጠኝ ብዬ እጸልይና ይወጣለኝ። ከዛ ልጅና እኔ ውሃው ምን ያደርግልሻል ሲለኝ ቀጥታ ሰውየው ቢሮ ከመግባቴ በፊት እለዋለሁ እሱ ካለ እተወዋለሁ፣ እሱ ከሌለ ግን እግሩ ስር እደፋለሁ እለዋለሁ። ልጄ ወይም ይሄ መፍትሄ ይሆናል ሲለኝ አዎ መፍትሄ ይሆናል እና ልክ እሱ ግቡ በቃ ቁጭ ባሉ ሲለኝ የነብዩ አምላክ የሙሌ አምላክ ዛሬም የኔ አምላክ ነህ። በዚህ ውሃ ውስጥ ታምር አድርግ፣ እኔ ወደ ደም ቀይሬ ነው የምደፋው እለዋለሁ እና ልጁ በጣም ነው በቃ የሚቀበለን እና በጣም የሚያከብረን በእውነት የእግዚአብሔር እጅ ስላለ ነው እና ብዙ ነገር ሆኖልናል። እኛ እግዚአብሔር ስሙ ይባላል። ብዙ ነገር ሆኖልናል። ጌታ ስሙ ይባላል። እንደገና ደግሞ ለነብዩ ደወልኩለትና ልጄ ስፖርት ቤት ከፍቶ ነበረ። በጣም ተጨነቁ። እኛም ሄድን አቃተን። ከዛ እነሱ ጭራሽ ሌላ ነገር ነው የሚያወሩንና ያው እዚህ ጉባኤ መካከል የማይወራ ነገር ስለሆነ እና እኛ በቃ በጣም በቃ ተዋቸው በእናትህ ካልኩት እንዴ እናቴ እኔ አሁን በላይፌ ነው የመጡብኝ ብዙ ወጪ አውጥቻለሁ። ይሄ ነገር ካልተፈቀደ ምንም መስራት አልችልም፣ ያለውበት ቦታ መፈቀድ አለበት አለ። እንግዲህ እኔ አላውቅም ደክሞኛል፣ እስቲ ጽጌረዳ ለነብዩ ደውይለትና ለሙሌ ይጸልይለት አልኳት። ከዛ ደወልንለት። ባይዘው እግዚአብሔር ዘመንክን ይባርክ፣ ልጆችህ ይባረኩ። ማንም አገልጋይ ስልክ አያነሳም። በእውነት ነው የምላችሁ፣ በመከራችሁ ቀን በችግራችሁ ቀን አገልጋይ ስልክ አያነሳም። እኔ በዛ በጣም እናደድ ነበር እና እሱ ብዙ ጊዜ እኛ ስንደውልለት ቶሎ ነው የሚያነሳልን። ከዛ ቶሎ አነሳልን። እባክህ እንደዚህ እኮ ነው ልጄ እንደዚህ ሆኗል እና ምን ይሻላል በቃ አሁን የእግዚአብሔር እጅ ብቻ ትምጣ እንጂ እነሱ እምቢ ብለዋል ብዬ ነገርኩት። ስነግራት ጸለየልኝ። እንደውም አንቺ አለኝ ተፈቀደለት የሚል ወሬ ነው የምትሰሚው አለኝ። ከዛ አንድ ቀን ማታ እንደዚህ ቤት ቁጭ ብዬ ማታ ላይ ባለቤቴ መጣ። ከዛ ዛሬ አለ ደስታ በደስታ ሆኜ ነው የመጣሁት አለ። የመኪናዬን ጉዳይ ተሳካ፣ የልጄን ጉዳይ ተሳካ። ጌታ ስሙ ይባረክ። ተፈቀደለት። አንዴ ክብር ለኢየሱስ ይሁን። ምንጮችን እግዚአብሔር አንቀሳቅሳለሁ ብሎኛል። ፈጽሞ ታምራት ሆነ። እስቲ እንደዚህ በሉ፣ እጃችሁን ዘርጉና እንወዳችኋለን በሉ። ከዚህ በኋላ በሉ በዘመናችሁ ሁሉ በሉ በረከት ይሆናል። ለዚህ ቤት ለትውልድም ጭምር እናንተ በረከት ናችሁ በሉ። አጨብጭቡና ለጌታ ክብር ስጡ።
ኢየሱስ ጌታ። ከሰዓት አንፃር ነው ብናይ ደስ ይለኛል። መኪናዋን እዚች ጋር